አሜሪካ የጠፋ ልጇን አግኝቼዋለሁ ብላለች። እንደ ኒውዮርክ ታይምስ ዘገባ ከሆነ ልጇን ፈልጎ ያገኘላት ኔቪ ሲል ነው። በገሃነም ውስጥ ለቀናት ስለሚሰለጥነው ኔቪ ሲል እና የኤፍ-15ኢ የጦር አውሮፕላን አብራሪን ለማግኘት በኢራን ግዛት ውስጥ ስለተደረገው ፊልም መሰል አሰሳ እንነግራቸዋለን። መጀመሪያ ግን ሳምንቱ እንዴት አለፈ እንባባል። ሳምንታችሁ እንዴት ነበር ጎበዝ? የነዳጁ ነገር ምን ያህል እያናደደን ነው? እግረኛውም ባለመኪናውም እኩል ሰልፈኛ ሆነው ሰነበቱ። በየማደያው ደጅ ላይ ከባባድ የጭነት መኪኖችና ትንንሽ የቤት መኪኖች ተሰልፈው ይውላሉ፣ ያድራሉ። አገራት የጉዞ እቅዳቸውን እየሰረዙ ነው። ህዝብ የእንቅስቃሴ ገደብ እንዲለምድ እየተመከረ ነው። ጎበዙ የሰው ልጅ ለዘመናት የገነባው ስርዓትና ደንብ፣ መተዳደሪያና መግባቢያ ሁሉ በአንድ ሳምንት ክፍተት ሊፈርስ እንደሚችል አስባችሁ ታውቃላችሁ? ጎበዝ እንመለሳለን። ጠንካራ እንደሆነን እናምናለን። የሰው ልጅ አእምሮ ምንኛ ድንቅ ነው እንባባላለን። ኢንጂነሮቹ መንገድ አነጠፉ፣ ሳይንቲስቶቹ መኪናን ፈጠሩ፣ ስርዓት አስከባሪዎች ያነዳድ ህግ አወጡ። ሰዎች ከቦታ ቦታ ፈጥነው መድረስ ቻሉ። ይህ የእልፍ ዓመታት ዝግመተ ለውጥ ውጤት ነው። ከዛስ ተፈጥሮ በእምብርቷ ስር ደብቃ ከያዘችው ሀብቷ ከአንዱም ቅንጣቱን ለሳምንታት ብትከለክለን ያለ ሺህ ዓመታት ያዘገምንበት ለውጥ፣ የፈለሰፍነው ህግ፣ የፈጠርነው ግኝት ሁሉ ቆሞ ይቀራል። ተግባብተን ያረቀቅነው ህግና ደንብ ሁሉ ፍርስርሱ ይወጣል። ይህኔ ልብ ያለው ቆም ብሎ ተፈጥሮ ግን ምንኛ ጥልቅና በረከቷን ብዙ ነው ሊል ይገባል። አስቡት አየርን፣ አስቡት ውሃን። ኢራን ላመሏ ለቀናት ሆርሙዝን ብትዘጋው የመጓጓዣ ስርዓቶቻችን ወዳደቁ። ጥጋበኛው የሰው ልጅ አቅሙ የለውም እንጂ ለሰከንድ አየርን የማቆም ኃይል ያለው ቢመጣ ምን ነበር የሚውጠን? ይህንን ስናይ እኛ ሰነፎቹ የሰው ልጆች ተሰፍራ ተጠንታ የማታልቀውን ውብ ተፈጥሮና ፈጣሪዋን እናመሰግነው ዘንድ እንገደዳለን። በሳምንቱ ከተከሰቱ ክስተቶች መሃል ዋና ዋናዎቹን ለይተን እናስታውሳችሁ። የጦር መኮንኑ እንዴት ተያዘ? ኢራን በግዛቷ ላይ እየበረረ የነበረን ተዋጊ አውሮፕላን መታ መጣሏን ተከትሎ የአብራሪዎቹ ሁኔታ የብዙዎችን ቀልብ ስቦ ቆይቷል። አንደኛው አብራሪ በሕይወት ቢገኝም የሁለተኛው አብራሪ ጉዳይ ግን ለቀናት አልታወቀም ነበር። የአሜሪካ ጦር ሰራዊት ለተለያዩ ግዳጆች በተለያየ ሁኔታ ውስጥ የሰለጠኑ ልዩ ኮማንዶዎች አሉት። ከነዚህ መሃል በጠላት የጦር ቀጠና ውስጥ ተቆርጦ የቀረን አሊያ አደጋ ደርሶበት የወደቀን የሰራዊቱ አባል ከነ ሕይወቱ ይዘው የሚመጡ ኮማንዶዎች ይገኙበታል። የእነዚህን ኮማንዶዎች ተልዕኮ አደገኛ ብሎ መግለጽ ስራቸውን ማቅለል ነው ይላሉ አንድ የቀድሞ ሰራዊቱ አባል። በጠላት ኃይል ቁጥጥር ስር ወዳለ ግዛት ዘሎ መውረድና በዚያ ያለን የተጎዳ አባል ከነነፍሱ ይዞ መውጣት በመርፌ ቀዳዳ መሃል ሰውነትን አቅጥኖ ለመሽለክ እንደመሞከር የከበደ ሙከራ ነው። ይህን ሙከራ የሚያደርጉም ጥቂቶቹ የተመረጡ ብቻ ናቸው። ለምሳሌ ይህንን መኮንን አድነው አግኝተውታል ስለተባሉት ኔቪ ሲሎች ጥቂት እንበላችሁ። የአሜሪካ ልዩ ኮማንዶ ቡድን ነው። በምድራችን ላይ ከሚገኙ ወንድና ሴት መለዮ ለባሾች በሙሉ እንደ አሜሪካዎቹ ኔቪ ሲሎች ያለ ብቃት፣ ተፈሪነትና ዝናን ያተረፋል ብሎ ለማሰብ ያዳግታል። ወታደሮቹ በምድራችን ላይ ባለ ማንኛውም ምህዳር ውስጥ ማለትም በመሬት፣ በባህር፣ በአየር፣ በከተማ፣ በበረሃ፣ በጫካ፣ በጥልቅ ባህር፣ በዋሻና አሁን ባልጠቀስኳቸው ሌሎች ቦታዎች በሙሉ ተመሳሳይ በሆነ ጥንካሬና ብቃት ማንኛውንም አይነት ግዳጅ መፈጸም ይችላሉ። ሲል የሚለው ስማቸውም ሲ ኤርላንድ የሚሉትን ቃላት በማጣመር የተገኘ ነው። በሶስቱም አይነት ቦታዎች በብቃት መንቀሳቀስ እንደሚችሉ የሚገልጹበት መንገድ ነው። በመላው ዓለም ዙሪያ ስማቸውን ያገነነው ብቃታቸው በነፃ የተገኘ አይደለም። በምድራችን ላይ ከሚገኙ ወታደራዊ ተቋማት በሙሉ በየትኛውም በማይገኝ ስልጠና የሚመጣ እንጂ። የአሜሪካ ሰራዊት ያወጣቸው መረጃዎች እንደሚያሳዩት ኔቪ ሲሎችን ለመቀላቀል በማሰብ ስልጠና ከሚጀምሩት ውስጥ 80 በመቶዎቹ ስልጠናውን መጨረስ ተስኗቸው ይወድቃሉ። ማንኛውም ወታደር ኔቪ ሲሎችን ለመቀላቀል ልምምድ ከመጀመሩ በፊት 50 ፑሽአፕ በ2 ደቂቃ ውስጥ፣ 50 ሲታፕ በ2 ደቂቃ ውስጥ እንዲሁም ቢያንስ 6 ፑልአፕ መስራት እንደሚችል ማሳየት ይጠበቅበታል። ወታደሮቹ እነዚህን ቅድመ ሁኔታዎች አሟልተው ወደ ዋናው ልምምድ የሚገቡ ከሆነ ገሃነምን በጨረፍታ ለመጎንጨት ዝግጁ መሆን አለባቸው። እንደውም በስልጠናው መጨረሻ ያለውን ሳምንት የገሃነም ሳምንት ሲሉ ሰይመውታል። ለሁለት ዓመት ከግማሽ ያህል በሚዘልቀው ልምምድ ምልምል ወታደሮቹ አካላዊና ስነ ልቦናዊ ብቃታቸውን የሚያዳብሩ እንዲሁም በምድር በባህርና በአየር ላይ የሚደረጉ ዘመቻዎችን በብቃት ለመፈጸም የሚያስችሏቸውን ጠንካራ ልምምዶች ይወስዳሉ። ከመሰረታዊ የዋና ልምምድ አንስቶ እጅና እግርን ታስሮ ውሃ ውስጥ እስከ መወርወር የሚደርሱ ልምምዶችን ያደርጋሉ። በተጨማሪም ወታደሮቹ በጫካና በበረሃ ውስጥ የሚደረጉ ዘመቻዎችን ለመፈጸም የሚያግዟቸውን ስልጠናዎች ወደ ተለያዩ የዓለማችን ክፍሎች በመጓዝ ይወስዳሉ።
በስልጠና መርሃ ግብሩ መገባደጃ አካባቢ ደግሞ ሄልዊክ ወይም የገሃነም ሳምንት የሚሉት የስልጠናው ክፍል አለ። 5 ቀን ከግማሽ በሚረዝመው በዚህ የስልጠና ጊዜ ወታደሮቹ በቀን ከ4 ሰዓት በላይ እንቅልፍ እንዲወስዱ አይፈቀድላቸው። በየቀኑ ለ20 ሰዓታት ያህል የሰው ልጅን ሰውነትና አእምሮ የመጨረሻ ጥግ ድረስ የሚፈታተኑ እንቅስቃሴዎች ማድረግ ይጠበቅባቸዋል። ለተከታታይ 5 ቀናት በቀን ለ20 ሰዓታት ሲሮጡ፣ ግንድ ሲሸከሙ፣ ሲዋኙ፣ አሸዋና ጭቃ ላይ ሲንከባለሉ፣ ጀልባ ተሸክመው ሲጓዙ ውለው የተቀረችውን 4 ሰዓት ጎናቸውን ያሳርፉባታል። ስልጠናውን ከሚጀምሩ ምልምል ወታደሮች መካከል ይህን የገሃነም ሳምንት ማለፍ የሚችሉት በአማካኝ 25 በመቶዎቹ ብቻ ናቸው። አብዛኞቹ ወታደሮች ስልጠናውን አቋርጦ የሚወጡትን በዚህ ጊዜ ነው። እንደዚህ ያለውን ስቃይ አልፈው ለምርቃት የሚበቁት ግን በመላው ዓለም ዙሪያ ተሰማርተው በየሄዱበት ለማመን የሚከብድ ተአምረኛ ጀብዱ ይፈጽማሉ። ከኢራን የወደቀውን የአየር ኃይል ኦፊሰር የሚያተረፉት በዚህ ልክ የሌለው ተልእኮን የመወቃት ብቃታቸው ነው። ሙስና የበላሹም ሹመት ይናፍቀዋል ተባለ። በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ አዳዲስና መነጋገሪያ የሆኑ አዋጆች ሲጸድቁ ይስተዋላል። አሁን በያዝነው ሳምንት እምነት በሚያጎድሉ የመንግስት ሹሞች ላይ ያወጣው አዋጅም መነጋገሪያ ሆኗል። በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ ከግዥ አፈጻጸምና ንብረት አስተዳደር ጋር በተገናኘ ጥሰት ፈጽሞ ሲገኝ በማንኛውም መስሪያ ቤት እንደገና እንዳይመደብ የሚደነግግ ረቂቅ መመሪያ ተዘጋጅቷል። ረቂቅ መመሪያ የተዘጋጀው በገንዘብ ሚኒስቴር ሲሆን የፌዴራል መንግስት ግዥና ንብረት አስተዳደር አዋጅ ቁጥር 1333 ህዝባር 2016ን ለማስፈጸም የተዘጋጀ መሆኑንና በአዋጁ አንቀጽ 86 ንዑስ አንቀጽ 3 እና አንቀጽ 87 ንዑስ አንቀጽ 2 መሰረት በማንኛውም የመንግስት መስሪያ ቤት የተሾመ ወይም የተመደበ ግለሰብ በግዥ አፈጻጸምና በንብረት አስተዳደር ጥሰቶችን ከፈጸመ አስተዳደራዊ ጥፋት ሆኖ እንደሚቆጠር ተጠቅሷል። ዓመታዊ ግዥ ዕቅድ ተቀባይነት ባለ የጥራት ደረጃና የአሰራር ስርዓት መሰረት አዘጋጅቶ እስከ ሐምሌ 30 ቀን 2018 ዓ.ም ድረስ በኤሌክትሮኒክ አለማቅረብ ወይም መቅረቡን አለመረጋገጥ፣ የግዥ አፈጻጸምና የንብረት አስተዳደር ሪፖርትን በተገቢ የጥራት ደረጃና ጊዜ አለማቅረብ፣ ጥቅም ላይ የማይውሉና አገልግሎታቸውን የጨረሱ ንብረቶችን በወቅቱ አለማስወገድ፣ ለህዝብ የግዥ መረጃዎችን ይፋ ለማድረግ ወይም መደረጋቸውን አለመረጋገጥ ጥፋቶች ተብለው መለየታቸውን ሪፖርተር ከረቂቅ መመሪያው መመልከት ችሏል። የግዥና ንብረት ሰነዶችን አደራጅቶ በአሰራር ስርዓቱ መሰረት አለመያዝ፣ በመንግስት ግዥና ንብረት ባለስልጣን የተሰጡ የግዥ አፈጻጸምና የንብረት አስተዳደር የኦዲት ግኝቶች መሰረት በተቀመጠው የጊዜ ገደብ ውስጥ የማስተካከያ እርምጃዎችን አለመውሰድ ወይም እርምጃ መወሰዱን አለመረጋገጥ፣ የቦርዱን ትዕዛዝ ወይም ውሳኔ አለመፈጸም ሌሎች ጥፋቶች ናቸው ተብሏል። ለስራ የተመደበ ሰው ወይም ተሿሚ ኃላፊነቱን በአግባቡ ካልተወጣ አስተዳደራዊ ቅጣቱ የመጀመሪያ ደረጃ የጽሑፍ ማስጠንቀቂያ ሲሆን ከዚያም ከ5000 እስከ 10000 ብር የሚደርስ የገንዘብ ቅጣት እንደሚሸጋገር፣ በተደጋጋሚ ከማስጠንቀቂያ እስከ ገንዘብ ቅጣት ተፈጽሞ ከድርጊቱ ካልታረመ በትሬጀሪና በመንግስት ሂሳብ መምሪያ በኩል ክፍያ እንዳይፈጽም እስከ ማድረግ ድረስ የሚደርስ በረቂቁ ተጠቅሷል። በማንኛውም የመንግስት መስሪያ ቤት የተመደበ ግለሰብ ከኃላፊነት እንዲነሳ ጥያቄ ሊቀርብለት እንደሚችል የሚሆነው በእያንዳንዱ ጥፋት በተናጠል ከ3 ጊዜ በላይ ቅጣት ሲጣልበት ሲሆን በአንድ ወር ጊዜ ውስጥ ከኃላፊነቱ እንዲያነሳ የገንዘብ ሚኒስትሩ ሲጠይቅ ለሲቪል ሰርቪስ ኮሚሽን እንደሚያሳውቅ በረቂቁ መመሪያው ተካቷል። ከዚህ በላይ በተገለጸው አግባብ መሰረት ከኃላፊነቱ የተነሳ ግለሰብ በማንኛውም የመንግስት መስሪያ ቤት ውስጥ በኃላፊነት እንደገና ተመድቦ እንዳይሰራ በሲቪል ሰርቪስ ኮሚሽን በኩል ውሳኔ እንዲተላለፍ እንደሚደረግ በረቂቅ መመሪያው ተደንግጓል። የግዥ አፈጻጸምን በተመለከተ ለተፈጸመ ጥፋት ቅጣት የሚጣለው ለግዥ የሥራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንዲሆን፣ የንብረት አስተዳደርን በተመለከተ ለተፈጸመ ጥፋት ደግሞ ለንብረት አስተዳደር የሥራ ክፍል በተመደበው ሰውና የመስሪያ ቤቱ ተሿሚ ላይ እንደሚሆን ተገልጿል። ተቀጪው አካል በመስሪያ ቤቱ ስም በተከፈተ የባንክ ሂሳብ የቅጣት ገንዘብ ገቢ በማድረግ ወይም ከወርሃዊ ደሞዙ ላይ በመቀነስ ገቢ ማድረግ እንዳለበት ተመላክቷል። የመንግስት ግዥና ንብረት ኃላፊነትን በአግባቡ ባለመወጣት የሚወሰዱ አስተዳደራዊ ቅጣቶች አፈጻጸም መመሪያ ከዚህ ቀደም በስራ ላይ በዋሉት የግዥ አፈጻጸምና የመንግስት ንብረት አስተዳደር ህጎች በመንግስት መስሪያ ቤቶች ውስጥ የግዥና ንብረት አስተዳደር ተግባራትን የሚያከናውን የሥራ ክፍልን እንዲመራ የተመደበ የሥራ ኃላፊና መስሪያ ቤቱን እንዲመራ የተሾመ ኃላፊ የተጣለበትን ኃላፊነት በአግባቡ ሳይወጣ ሲቀር ስለሚወሰድበት እርምጃ በግልጽ ባለመደንገጉ ተጠያቂነትን ለማረጋገጥ ያላስቻለ መሆኑ ረቂቅ መመሪያውን ማዘጋጀት ያስፈለገበት ቀዳሚው ምክንያት ነው ተብሏል። ማንኛውም በሚኒስቴሩ ቅጣት ውሳኔ ቅር የተሰኘ አካል ውሳኔው ከደረሰው ቀን አንስቶ በ7 የሥራ ቀናት ስለ ኮሚቴው ቅሬታ ማቅረብ እንደሚችል በረቂቅ መመሪያው ተደንግጓል። በረቂቅ መመሪያው ላይ ከፌዴራል መንግስት ተቋማት ጋር ውይይት እየተደረገበት መሆኑ ታውቋል። ዴሞክራሲን እርሱት። በቶማስ ሳንካራ ሀገር የነገሱትና ከቅርብ ጊዜ ወዲህ ልዩ ትኩረት ሲሰጣቸው የነበሩት የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራውሬ በአዲስ አነጋጋሪ ሀሳብ መጥተዋል። ትራውሬ ዴሞክራሲ ትርፉ ደም መፋሰስ ነው ማለታቸው መነጋገሪያ አድርጓቸዋል። ለሀገራቸው ህዝብም ስለ ዴሞክራሲ ማሰብ አቁሙ ብለዋል።
ይህን ያሉት በአገሪቱ የመንግስት ቴሌቪዥን በሰጡት ቃለ መጠይቅ ላይ ነው። ከ3 ዓመታት በፊት በወታደራዊ መፈንቅለ መንግስት ስልጣን የያዙት የ38 ዓመቱ ትራውሬ አብዛኞቹ አፍሪካውያን የዴሞክራሲን ስርዓት እንደማይፈልጉ ገልጸዋል። በምዕራባውያን ዘይቤ የሚመራው ዴሞክራሲ ለኛ አይሰራም፣ ይልቁንም ቡርኪና ፋሶ የራሷ ሆነ አማራጭ መንገድ አላት ብለዋል። ሆኖም ስለ አማራጭ መንገዱ ዝርዝር መረጃ ከመስጠት ተቆጥበዋል። ትራውሬ መጀመሪያ ላይ በሐምሌ 2024 እንደ አውሮፓውያን አቆጣጠር ዴሞክራሲያዊ ምርጫ ለማካሄድ ቃል ገብቶ የነበረ ቢሆንም የጊዜ ገደቡ ከመድረሱ 2 ወራት በፊት ወታደራዊ ጁንታው የስልጣን ዘመኑን ለተጨማሪ 5 ዓመታት አራዝሟል። ባለፈው ጥር ወር ላይ መንግስታቸው ሀገርን የመገንባት እቅድ አካል ነው በማለት ሁሉንም የፖለቲካ ፓርቲዎች አግዷል። ትራውሬ በሰጡት ቃለ መጠይቅ ምዕራባውያን በዓለም ላይ ዴሞክራሲን ለማስፈን የሚያደርጉትን ሙከራ ነቅፈዋል። ዴሞክራሲ ሰዎችን ይገድላል በማለት ህዝቡ ስለዚህ ዴሞክራሲ የተባለ ጉዳይ ፈጽሞ ሊረሳው እንደሚገባ ተናግረዋል። ምዕራባውያን ዴሞክራሲን ለማስፈን በሞከሩባቸው ሀገራት ሁሉ ውጤቱ ደም ማፋሰስ ብቻ መሆኑን ገልጸዋል። ለዚህም እንዳብነት የጠቀሱት ሊቢያን ነው። ሙአመር ጋዳፊ በነበሩበት ወቅት ህዝቡ ነጻ ትምህርት፣ ሕክምናና መኖሪያ ቤት ያገኝ እንደነበር አስታውሰው ምዕራባውያን ጣልቃ ገብቶ ጋዳፊን ከገደሉ በኋላ ግን ሀገሪቱ ማብቂያ ወደሌለው ትርምስ መግባቷን ገልጸዋል። ትራውሬ አፍሪካን ፖለቲካና ፖለቲከኞችንም በጽኑ ነቅፈዋል። እውነቱ አፍሪካ ውስጥ ያለ ፖለቲከኛ ወይም ቢያንስ እኛ ቡርኪና ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባለው ሁሉንም መጥፎ ምግባሮች የተላበሰ ነው። ውሸታም፣ አድርባይና ፈጮሌ በለስላሳ ንግግር ሰዎችን የሚያታልል ነው በማለት ተናግረዋል። የፖለቲካ ፓርቲዎችም ሀገርን ከፋፋይና አደገኛ ናቸው የሚል እምነት አላቸው። የፖለቲካ ፓርቲዎች ለሀገር እድገት እንቅፋትና ከፋፋይ ስለሆኑ ለአብዮቱ አይጠቅሙም ሲሉ ነው የገለጹት። ትራውሬ እኛ የራሳችን የሆነ አካሄዳለን፣ ማንንም ለማስመሰል አንሞክርም ብለዋል። ባህላዊ መሪዎችና ከታች የሚነሳ መዋቅር ዋና ሚና የሚጫወትበት እንዲሁም ለዋላይነት፣ አገር ፍቅርና አብዮታዊ ንቅናቄ ላይ የተመሰረተ አዲስ ስርዓት መገንባት አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ትራውሬ በቃለ መጠይቁ ላይ አፍሪካውያን ከበለጸጉ ሀገራት ጋር ለመወዳደር የሥራ ባህላቸውን መቀየር እንዳለባቸውም ተናግረዋል። እንደ ማንኛውም ሰው በቀን 6 ወይም 8 ሰዓት ብቻ በመስራት ሀገራቸው ቡርኪና ፋሶን ማሳደግ እንደማይቻል ገልጸዋል። ከምዕራባውያን እርዳታ መውጣትና በኢኮኖሚውም ሆነ በወታደራዊ መስክ ራስን መቻል ብቸኛው አማራጭ መሆኑን አጽንኦት ሰጥተዋል። በአጠቃላይ ኢብራሂም ትራውሬ ዴሞክራሲ ለአፍሪካ የማይበጅ የምዕራባውያን መጫወቻ ነው የሚል ጽኑ አቋም እንዳላቸውና የራሳቸውን አብዮታዊ መንገድ ለመከተል መወሰናቸውን የሚያሳይ ቃለ መጠይቅ ነው ያደረጉት። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝንላቸው የሳምንቱ ወሳኝ መረጃዎች ዝግጅት እስካሁኑ ነበር። ለአብሮነታችሁ እያመሰገንን ተሰናበት።